ኢላ ኢብሊስ ካነ ሚነል ጂኒ እርሱ ከጅኖች ጭፍራ ነበር። ፈፈሰቀ ዐን አምሪ ረቢሂ ከጌታው ከአላህም ትእዛዝ አመፀ። ልብ በሉ ሰይጣን የሚባለው ባህሪውን ያገኘው ከዚያ በኋላ ነው። መቼ? ከጌታው ከአላህ ትእዛዝ ባመፀ ጊዜ። ኢብሊስ ለምንድን ነው አልሰግድም ያለው? ስጁድ ለአላህ ብቻ እንጂ ለሌላ አይደለም እና ነው ብሎ ነው? ላ አይደለም፣ በዛ ብሎ አይደለም። ስጁድ የሚደረገው ለአላህ እንዳልሆነ ማን ነው የአላህን ትእዛዝ መፈጸም እንደሆነ ያውቃል። ነገር ግን ኩራት ይዞት ነው፣ ጢባር ይዞት ነው። ይሄን ያልኩት እኔ ሳልሆን ራሱ ተጠየቀ። ቃለ ያ ኢብሊሱ ማ መነዐከ አን ተስጁደ ሊማ ኸለቅቱ ቢየደይ ለምንድን ነው የማትሰግደው ብሎ አላህ በጠየቀው ጊዜ እያወቀ ቃለ ኸለቅተኒ ሚን ናሪን ወኸለቅተሁ ሚን ጢን እኔን ከእሳት ተፈጥረኸኝ እሱን ከአፈር ከጭቃ ፈጥረኸው እኔ ለዚህ እሰግዳለሁ አለ። ተመልከቱ፣ መላእክቶች ግን በአፈጣጠርም በሁሉ ነገር ይበልጣሉ ከሰይጣንም ከሰው። ነገር ግን የታያቸው የአላህ ትእዛዝ እንጂ የአደም አፈጣጠር አልነበረም። ሰይጣንስ ምንድነው የታየው? ሰይጣን ግን የታየው ምንድነው? የአላህ ትእዛዝ ሳይሆን የራሱን አፈጣጠር ከአደም ጋር ማስተካከሉ ነው። ተመልከቱ፣ ዝቅ ያለ መሆኑ ነገር የዛኔ ነው በቃ የወደቀው። ገብታችኋል? እናንተ የአላህ ስብሐነሁ ወተዓላ ትእዛዝ መሆኑን እንጂ የምታዩት የታዘዝክበትን ነገር መሆን የለበትም። አላህ ስብሐነሁ ወተዓላ አዘዛቸው መሆኑን ከማየት ይልቅ የራሱን አፈጣጠር ከአደም አፈጣጠር ጋር አስተካከለ። የዛን የወደቀ እነርሱ መላእክቶች ከፍ ብለው ቀሩ። ካነ ሚነል ጂኒ ፈፈሰቀ ዐን አምሪ ረቢህ ዱነሁ ወዙርየተሁ አውሊያአ ሚን ዱኒ ወሁም ለኩም ዐዱው ሰይጣንንና የእርሱን ዝርያዎች ከእኔ ውጭ ሌላ ረዳትና ወዳጅ አድርጋችሁ ትይዛላችሁን? እርሱ እኮ ለእኔም ለእናንተም ሰይጣን ነው እናንተ የሰው ልጆች ይላል። እርሱ እኮ ለእኔም ለእናንተም ጠላት ነው ሰይጣን። አላህ ስብሐነሁ ወተዓላ ሰይጣንን ያባረረው ለአደም ዓለይሂ ሰላም ሲል ነው። የዛኔ ትእዛዙን አልፈጽም በማለት ምክንያት ቢሆን እኛ ታዲያ አላህን ልንወድ ሲገባ የሰው ልጅን መሰረት የሆነውን አደምን ጠልቶ እርሱ ንቆ አልሰግድም ያለን አካል ሄዳችሁ እርሱን ትወዳላችሁ እኔን ክዳችሁ ይላል አላህ። ነገር ግን ማንን ነበር ልንወድና ልንገዛ የሚገባ? አምላክ አላህ ስብሐነሁ ወተዓላ። አፈተተኺዙነሁ ትይዙታላችሁ ሆነ ወዙርየተሁ የእርሱንም ዘሮች እንዲሁ የእርሱን ተከታይ ሰይጣናቶችን ማለት ነው አውሊያ ረዳትና ወዳጅ አድርጋችሁ ሚን ዱኒ ከእኔ ውጭ ወሁም ለኩም ዐዱ እነርሱ ሰይጣንና የእርሱ ዝርያዎች ለእኔም ለእናንተም ጠላት ሲሆኑ አለ። ቢእሰ ሊዛሊሚነ በደላ ለበደለኞች ለውጫቸው ምንኛ የከፋ ሆነ አለ። ከአላህ ውጭ ሌላን ሰይጣንን እኛ ለውጭ አድርገን ያዝ ነው፣ እርሱን ወዳጅ አድርገን ያዝ ነው። ከሃዲያኖችን ነው። ነገር ግን ልንወድና እንታዘዝ የሚገባው ያን ፈጣሪያችን አምላካችን አላህ ሱብሓነሁ ወተዓላ ነበር። ማ አሽሀድቱሁም ኸልቀ ሰማዋቲ ወልአርድ አለ አምላካችን አላህ። አሁን ደግሞ ስለምን ሊነግረን ነው? ከአላህ ውጭ ሌላን አካል ፈጣሪ ናቸው ብለው ስለሚያስቡ ሰዎች ሊነግረን ነው። ማ አሽሀድቱሁም ኸልቀ ሰማዋቲ ወልአርድ ሰማያትና ምድር ሲፈጠሩ እንዲገኙ አላደረግኳቸውም ይላል። የሉም ነበር። ማንም በለው ማንም ፈጣሪ ተብሎ የሚታሰቡ ሁሉ አላህ ሰማይና ምድር ሲፈጥር ብቻውን ነበር። አብረውም አልነበሩም ነበር። ሲጀመር አይደለም ሊፈጥሩ አብረውት የሉም ነበር። ማአሻቱም እንዲጣዱ እንዲገኙ አላደረግኳቸውም ይላል። ኸልቀ ሰማዋት ወልአርድ የሰማያትና የምድርን አፈጣጠር ሲፈጥር ጊዜ ወላ ኸልቀ አንፉሲሂም ራሳቸውንም ሲፈጠሩ ራሱ አልነበሩም እያለ ይናገር። ወማ ኩንቱ ሙተኺዘል ሙዲሊነ ዐዱዳ የሌሉን ነገራቶች የጠፉን ነገራቶች እኔ ረዳትና አጋዥ አድርጌ የሚይዝም አይደለሁም ማለት ብቻዬን ነኝ። እዛ ሰማይ ምድርን ሲፈጥር ሰዎችን ጋኔ ሁሉን ሲፈጥር ብቻውን። ማ አሽሀድቱሁም ኸልቀ ሰማዋቲ ወልአርድ ወላ ኸልቀ አንፉሲሂም ወማ ኩንቱ ሙተኺዘል ሙዲሊነ ዐዱዳ ወየውመ የቁሉ ናዱ ሹረካኢየ አለዚነ ዘዐምቱም ፈደዑሁም ፈለም የስተጂቡ ለሁም ወጀዐልና በይነሁም መውቢቃ። አሁን ደግሞ የትንሣኤ ቀን ዛሬ ላይ ከአላህ ውጭ ሌላን አካል ሲያጋሩ የነበሩ ሰዎች እስኪ ስታጋሯቸው የነበሩትን አካሎች ጥሯቸው አሁን ብሎ የሚያናገርባቸው ጊዜ ነው።
ما أشهدتهم خلق السماوات والأرض ولا خلق أنفسهم وما كنت متخذ المضلين عضدا ويوم يقول بملم جزيال الله سبحانه وتعالى نادوا شركائي الذين زعمتم نزع يا الله أجرناቸው ብላችሁ ስትሞግቷቸው ስትጣሯቸው የነበሩ አካሎችን ጥሯቸው እስኪ ይላቸዋል። فدعوهم ይጠሯቸዋል فلم يستجيبوا لهم ነገር ግን ሊመልሱላቸው አልቻሉም። جعلنا بينهم موبقا ورأى المجرمون النار የዛኔ ከሃዲያኖችም እሳትን ከፊት ለፊታቸው ያያሉ። ሌላ ምንም መንገድ የለም። ከአላህ ሌላ ስታጋሯቸው የነበሯቸው አማልክቶች ጥሯቸው እንጂ ዛሬ የት አሉ ይላል። ይጠሯቸዋል፣ የትም አያገኟቸውም ማለት ያ ወራአ المجرمون النار አማጽያን ከሃዲያኖችም የዛኔ እሳትን ያያሉ ከፊት ለፊታቸው ወደ ገሃነም ሊገቡ ነው። በቃ فظنوا أي أيقنوا إذا جاء ظن في القرآن بمعنى أيقنوا فظنوا أنهم مواقعوها عندما يجبوا مركت أن يهونالو يسان ولم يجدوا عنها مصرفا كرسوا مسورا وينم دقمو دذكا وينم دقمو ماملة እንኳን አያገኙም የዛኔ ላ እዛ ወደ ገሃነም እንደሚገቡት ይናገራል ማለት ነው። ወደ ገሃነም ይገባሉ። ይሄን ይመስላል። እሺ ካሊዶ ጥያቄ ካለህ ጠይቅ። አይ ከመተኛታችን በፊት እንቀራቸው ነገሮች ቅራቸው ብለዋል። من قرأ آخر آيتين من سورة البقرة كفتاه ብለዋል። ከሱረቱ البقرة የመጨረሻዎቹን ሁለት አናቅጾች የቀራ ሰው እነርሱ ከተንኮል በአላህ ፍቃድ ይጠብቁታል ብለው ተናግረዋል። آمن الرسول بما أنزل إليه من ربه والمؤمنون እሱን እስከ መጨረሻው እሺ جزاكم وياك ከላይ ያለው ልጅ ሰላም ብያለሁ። እሺ